በርግጥ ዛሬ ኤርትራ ያሰቧት ኤርትራ ሆናለች ወይ? በርግጥ ይሄ መንግስት የሰላም የልማት መንግስት ሆኖላቸዋል? ልጆቻቸውን ትላንት የገበሩበት ስርዓት ዛሬ እነሱን ከዓለም ጋር አስተሳስሯቸዋል ወይ? ይሄን ኤርትራውያን ራሳቸው ቢመልሱ ደስ ይለኛል፣ እኔ ባልመልሱ። ግን ከኛ ሁኔታ ጋር ተያይዞ ዛሬም ለኛ ብቻ ሳይሆን ለጎረቤቶቻችን የኤርትራ መንግስት የባህሪ ችግር ያለበት መንግስት፣ የማይገመት ባህሪ ያለው መንግስት ሆኖ ቀጥሏል። በድጋሜ የወጣት ድል የ35% እውነተኛ ቅናሽ ያግኙ። ቤተ መንግስት አቅራቢያ ከወዳጅነትና አራዳ ፓርክ ፊት ለፊት ለፈረንጆች አዲስ ዓመት የወጣ ታላቅ ቅናሽ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን ሙሉ ለሚከፍሉ የ35% ታላቅ ቅናሽ ማለትም በካሬ በ68,000 ብር ብቻ ባለ 2 መኝታ በ6.4 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ 10 ደንበኞች ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ልፍቶች፣ ምቹና በቂ መኪና መቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የተወሰኑ ኤርትራን የሚመለከቱ ነገሮች እንመልከት። በተለይ ኤርትራ አሁን ባለበት ሁኔታው የረባ ሀገራዊ ተቋም እንኳን የሌለው ደካማ ነው ብንልም፣ ከዓለም የተነጠለ ነው ብንልም፣ ዓለም ያወገዘው መንግስት ነው ብንልም የአካባቢው ራስ ምታት ሆኗል። ሁልጊዜም በችግርነት የሚጠቀስ መንግስት ያለው ሀገር ነውና እኔ አንደኛው ዶክተር እዚህ ላይ ይሄ አቅምስ ራሱ ከየት መጣ? ችግር የመሆን አቅምም እኮ በራሱን የቻለ አቅም ይመስለኛልና ችግር የመሆን አቅሙስ ከየት መጣ? ከዓለም የተነጠለ ሀገር ሆኖ እያለ እንግዲህ የኤርትራ ሁኔታ የራሱ ታሪካዊ አመጣጥ ያለው ወደ ውስጥ ዲቴል መሄድ አልፈልግም። የኤርትራ ህዝብ ለነጻነቱ ታግሎ ነጻነቱን አግኝቷል። የዛሬ 26 ዓመት ከነጻነቱ በኋላ ይሄን ነጻነት ያመጣው ድርጅት የሰላም የልማት ኃይል ይሆናል። ሳይሰደድ በሀገሩ ቶሎ የሚለማ በአካባቢው የሰላም ኃይል ይሆናል የሚል ተስፋ የነበረው አካባቢና ሀገር ነው የነበረው። በጣም በጦርነቱ ብዙ ዜጎች በኢትዮጵያ በኩልም በኤርትራ በኩልም አልፈዋል። እነዚህ ሁኔታዎች ከየትኛውም ጊዜ በላይ በወቅቱ እንግዲህ ለዛ መንግስት የድጋፍ ኃይል በርካታው ኤርትራዊ ይሄን ተስፋ ይዞ ስለነበረ በጦርነት የተገኘው ውጤት በሰላም በልማት ይደገማል የሚል ተስፋ ነበር። እንግዲህ በዋናነት አሁን ያሉበትን ሁኔታ የሚገመግሙት መገምገም የሚችሉት ኤርትራውያን ራሳቸው ናቸው። በርግጥ ያን ያሰቡትን ነገር አግኝተዋል ወይ? በርግጥ ዛሬ ኤርትራ ያሰቧት ኤርትራ ሆናለች ወይ? በርግጥ ይሄ መንግስት የሰላም የልማት መንግስት ሆኖላቸዋል ወይ? ልጆቻቸውን ትላንት የገበሩበት ስርዓት ዛሬ እነሱን ከዓለም ጋር አስተሳስሯቸዋል ወይ? ይሄን ኤርትራውያን ራሳቸው ቢመልሱ ደስ ይለኛል፣ እኔ ባልመልሱ። ግን ከኛ ሁኔታ ጋር ተያይዞ ዛሬም ለኛ ብቻ ሳይሆን ለጎረቤቶቻችን የኤርትራ መንግስት የባህሪ ችግር ያለበት መንግስት፣ የማይገመት ባህሪ ያለው መንግስት ሆኖ ቀጥሏል። የባህሪ ብቻ ሳይሆን በተግባርም የአካባቢውን ሰላም የሚበጠብጥ መንግስት ሆኖ አለ። እንግዲህ ይሄ ከየት መጣ? ይሄ አቅም ከየት መጣ?
ለመገንባት ነው እንጂ ለማፍረስ ብዙ አቅም የሚያስፈልግ አይመስለኝም። ለመረበሽ ብዙ እንትን የሚል ነገር ያለ አይመስለኝም። እኔም ማምነው እንግዲህ የሂደት ጉዳይ ነው፣ የጊዜ ጉዳይ ነው። ነገሮች ሄዶ የሚደርሱበት ቦታ አላቸው። በዚህ ሁኔታ አሁን ያለው ሁኔታ ይሄ የአካባቢውን የማተራመስ እንቅስቃሴ የኤርትራ መንግስት ባህሪ በዚህ ሁኔታ ይቀጥላል ብዬ አላስብም። ቦታ አለው የሚቆምበት። ያ አቅም ያልከው ያ አቅም እስከየት መጣ ያልከው ያ ተሟጦ የሚቆምበት ቦታ ይወጣል በራሱ በውስጥ ምክንያት በዋናነት ብዬ ነው የማስበው። ስለዚህ እኔም ማየው ዋናው ከኢትዮጵያ ብሔራዊ ጥቅምና ከኢትዮጵያ ብሔራዊ ደህንነት ጋር አያይዤ አስተያየት ልሰጥህ እችላለሁ። ግን አሁን ያለው አቅም እየተሟጠጠ ያለ የመበጥበጥ አቅሙም እየተሟጠጠ ያለ አቅም ነው ብዬ ነው። ከኛ አንጻር እንመልከተው ዶክተር፣ ባለፉት 15 ዓመታት ከዛም በላይ ሰላምም ጦርነትም በሌለበት በብዛት የሚነሳ ፖሊሲ ነው ይሄ። ሰላምም የለም ጦርነትም የለም ከኤርትራ ጋር ያለን ሁኔታ ይሄ ብቻ ሳይሆን ተመጣጣኝ እርምጃ የመውሰድ ፖሊሲም እኛን በተመለከተ በሚያደርገው እንቅስቃሴ ውስጥ ሁሉ እንወስዳለን የሚል ፖሊሲ ኢትዮጵያ ስትከተል ኖራለችና ጥቃቱ እስከቀጠለ ድረስ በኢትዮጵያ ላይ በተለይም ራሱ በፈጠረውም ችግር የራሱ ዜጎችም በመቶ ሺዎች ወደ ኢትዮጵያ እየተሰደዱ ባሉበት የባህር ራትም እየሆኑ ባሉበት የኛም ስጋት ነው። ምክንያቱም ትጥቅ ትግልን አማራጭ እናደርጋለን የሚሉ ሁሉም ኃይሎች ኤርትራ አሉ። ሁለትም ይሁን ሶስትም ይሁን የቻለውን ያክል ዛለ አሁን ቅድም የምናነሳው የነበረው የገልፍ ሀገራት ወደዚህ ወደ ገልፍ ዳርቻ ደግሞ ወደዚህ ወደ አፍሪካ ቀንድ መጠጋት ደግሞ እድልም ይዞለት መጥቷል የሚል ምልከታ አለና እስከ መቼ ነው ይሄ ሰላምም ጦርነትም የሌለበት ፖሊሲ እስከ መቼ ይቀጥላል? ተመጣጣኝ እርምጃ ዲፌንሲቭ ሆነን እስከ መቼ ነው የምንኖረው? እዚህ ላይ ያለው ነገር ምንድነው? እንግዲህ እኔ የምናገረው ስለ ስርዓቱ ነው፣ ስለ ኤርትራ መንግስት። አሁን ያለው ሁኔታ የሰላምም የጦርነትም አይደለም። ኖ ዋር ኖ ፒስ ሁኔታ ነው ያለው። ይሄ የሆነው እንግዲህ በኢትዮጵያና በኤርትራ መካከል የነበረው ግጭት ጦርነት ከቆመ ከበርካታ ዓመታት በኋላም ጭምር ነው። በዓለም እንደዚህ አይነት ግጭቶች ይኖራሉ። እነዚህ ግጭቶች ብዙዎቹ ቶሎ ይፈታሉ። ጦርነቶች ቢኖሩም ከጦርነት በኋላ ሪአፕሮችመንት መነጋገር አለ። እኛ ጋር ያለው ሁኔታ የኢትዮጵያ መንግስት የኤርትራ መንግስት የሚያነሳውን የሄጉን ውሳኔ ተቀብሎ እንደራደርና መሬት ያለውን ነገር እንፍታው። የኤርትራ መንግስት እንደዚህ የሚባል ነገር የለም። መጀመሪያ ተቀበሉና እንግዲህ እቺ በጣም ፋይን ላይን የሆነች ግን ይህንን ግንኙነት ይህንን ሁኔታ ሊፈታ የሚችልበት ሁኔታ ዴድሎክ ውስጥ የከተተ የኤርትራ መንግስት አቋም። ይሄ እንግዲህ ባለፉት 15-16 ዓመታት በቆየንባቸው ዓመታት ማን የተጠቀመው ማን የተጎዳው እንግዲህ ወደፊት ታሪክም የሚጽፈው ነው። ኤርትራኖችም የኤርትራ ህዝብ በተለይ ኤርትራ ህዝቦች ተጎጂዎቹ በደንብ የሚገነዘቡት ዛሬ የሆነ ያለውን ነገር የሚገነዘቡት ነው። በእልህ ላይ የተመሰረተ በግል ውሳኔና በግል ጥላቻ ፖሊሲ ሆኖ የሚወጣበት
በዛ ሁኔታ የሚመራ ነው ብዬ ነው የማስበው። እንግዲህ ከዚህ ሁኔታ በመነሳት ከጦርነቱ በኋላ በርካታ ትንኮሳዎች፣ ኢትዮጵያን ሰላም የሚያናጉ የሽብርተኝነት እንቅስቃሴዎች፣ የኢትዮጵያን ደህንነት አደጋ ላይ የሚጥሉ ማናቸውንም እንቅስቃሴዎች የኤርትራ መንግስት ስፖንሰር ሲያደርግ ቆይቷል። ማንም ይሁን ይሄን ሀገር የሚጎዳ ከሆነ በኤርትራ መንግስት ጋር በቀይ ምንጣፍ ይቀበሉታል። ይሄ ሁኔታ ዛሬም አላቀውም፣ ዛሬም ይቀጥላል። ይሄ ክስ አይደለም። ይሄ በተለያየ ሁኔታ እነሱም አይክዱት ነው፣ እኛም በደንብ የምናውቀው ጉዳይ ነው። የኤርትራ መንግስት ከሌሎች ሀገሮች ጋር ተነጥሎ በአሁኑ ጊዜ አይሶሌትድ የሆነ ሀገር፣ የውጭ ግንኙነት እንቅስቃሴው ለበርካታ ዓመታት ቅዝቃዜ ውስጥ ገብቶ የነበረ ሀገር፣ ከጎረቤቶቹ ከኛ ብቻ ሳይሆን ከሌሎቹ ከብዙዎቹ ጋር የተናጨ ሀገር። በዚህ ሁኔታ የኤርትራን ብሔራዊ ጥቅም አደጋ ላይ የጣለ መንግስት፣ በዚህ ሁኔታ ከጊዜ ወደ ጊዜ በርካታ ዜጎቹ ወደ ሌሎች ሀገሮች የሚሰደዱበት፣ በሳምንት 200 300 ኤርትራውያን ወደ ኢትዮጵያ የሚገቡበት፣ በጣም በብዙ መቶዎች የሚቆጠሩ በአሁኑ ጊዜ ያለው የስደተኝነት ዲፕሎማሲ ወደ ኢሮፕ ወደ ሌሎች ሀገሮች እየፈሰሰ ያለበት፣ ያክሩ ህዝብ የሀገር በዚህ ሁኔታ ተዳርጎ ያለበት፣ በዋናነት ደግሞ ኤርትራውያኖችን የጎዳ ፖሊሲ የሚከተል ሀገር ነው። በዚህ ሁኔታ ተመጣጣኝ አንዱ የኛ ጉዳይ በአንድ በኩል ሆነ በሌላ መንገድ በኤርትራ ላይ የተከተልነው ፖሊሲ ላለፉት 15 ዓመታት ውጤት አምጥቷል። በዲፕሎማሲው መስክ ኤርትራ መንግስት ከሌሎች ሀገሮች ተገልሏል። የኤርትራ መንግስት በሰራው ስራ ማለት ነው አሸባሪዎችን የሚደግፍ መንግስት መሆኑን እኛ ብቻ ሳንሆን በተለያየ ሁኔታ በዩኤን፣ በዩናይትድ ኔሽን፣ በአፍሪካ ህብረት፣ በሌሎችም ዓለም አቀፍ ተቋማት እየተመሰገረበት ማዕቀብ የተጣለበት ሀገር ሆኗል። አሁን ያለው ዓለም አቀፍ ሁኔታ ይህን ነው የሚያሳየው። በዚህ ሰሞን ይህን ወዲህ ወዲያ የሚሮጡት ነገር አለ። የኤርትራ መንግስት ይህን ለማስቀየር የባህሪ ለውጥ ማምጣት መቻል አለበት። በዓለም አቀፍ ኖርም የሚገዛ ሀገር፣ የዓለም አቀፍ ህጎችን የሚያከብር ሀገር መሆን አለበት። ከዚህ በላይ ዲቴይል መሄድ አለበት። ከሁሉ በላይ ኤርትራውያን የኤርትራን መንግስት ጃጅ ያርጉት። እሱ እንዳለ ሆኖ ከዛ በተጨማሪ ግን በዚህ መካከለኛው መንገድ የኤርትራ መንግስት ማንኛውንም አጋጣሚ ካገኘ አልሻባብ በወቅቱ ገኖ በነበረበት ጊዜ ከአልሻባብ ጋር አብሮ ሰራ። በተጨማሪም በሰሞኑ በተፈጠረው ሁኔታ ከዛ በፊትም ቶሎ ብሎ ችግር ሲፈጠር ከችግሩ ትርፍ ለማግኘት የሚደረጉ እንቅስቃሴዎች አሉ። እነዚህን በንቃት እንከታተላቸዋለን። ግን እስከ መቼ ነው እንደዚህ የምንቀጥለው? ይሄ ማለት ምን ማለት ነው? ዞሮ ዞሮ መክሰስን በለው ወይም ማለቃቀስን በለው we keep on complaining። የኤርትራ መንግስት እንዲህ እያደረገን ነው፣ እንዲህ እየሆንን ነው፣ ይሄን አደረገብን፣ ከእንትና ጋር አበረብን፣ እንዲህ እያልን ያለ ነው። we know ኤርትራ ውስጥ ኢትዮጵያ ላይ መተኮስ የሚፈልጉ ኃይሎች አሉ። and we know ኤርትራውያን ራሳቸው 6 ካምፕ እኮ ደረሰዋል፣ የስደተኛ መጠለያ። ሰራዊታችንም እዛ ድንበር ሰፍሮ ነው የሚገኘው። ጫናው አለ። አሁን ይሄ በምን ይለካል? አሁን ይሄ የዚህ ተመጣጣኙ ምንድነው? እያደረገብን ላለው ጫና ግዴታ ስለተኮሰብን ብቻ እኮ አይደለም። ኢትዮጵያ ላይ መተኮስ የሚፈልጉ ኃይሎችን ኤርትራ ውስጥ አደራጅቶ እያስታጠቀ እየደገፈ ባል የዚህ ተመጣጣኙ ምንድነው?
ዜጎቹን እያሰደደ 6 ደረስን ስደተኛ ጣቢያ። ይሄ ጫና የለውም አይደለም? ትልቅ ጫና አለ። ልመልስልህ እንግዲህ የዚህ ተመጣጣኙ ምንድን ነው? የዚህ ተመጣጣኙ እኛ እንደ ኢትዮጵያውያን የኢትዮጵያን ብሔራዊ ጥቅም ማስከበር አለብን። የኢትዮጵያን ብሔራዊ ደህንነት ማስጠበቅ አለብን። ይሄን መስራት አለብን። እየሰራን ነው የነበረው። እስካሁን ባለፉት 15 ዓመታት ያደረግናቸው ጉዳዮች በእኛ ግምገማ ፖሊሲዎቻችን የሰሩ ፖሊሲዎች ናቸው። ፖሊሲዎቻችን በኤርትራ ላይ የተከተልነው ፖሊሲ ትክክለኛ ነበር። ትክክለኛ መሆኑን በግልጽ እንደዚህ በጦርነት ወይም በሌላ መንገድ የሚገለጽ ሳይሆን በየዕለቱ በሚሆኑ ነገሮች ላሳይህ እችላለሁ። ቅድም ያነሳኋቸው ነገሮች አሉ። የኤርትራ መንግስት ዛሬና ትላንት ተመሳሳይ መንግስት አይደለም። የኤርትራ መንግስት ውስጡ ያለው ሁኔታ ኢኮኖሚክ ሁኔታው ከየትኛውም ጊዜ በላይ የደቀቀ ኤርትራውያን በተለያዩ ሀገሮች ላይ ያሉ ኤርትራውያን ለሀገራቸው ለቤተሰቦቻቸው ብለው በሚልኩት ገንዘብ በዛ ጭምር ብላንደር የሚሰራበት ድሮ ከኤርትራን መንግስት ሻዕቢያን የሚደግፉ የነበሩ ዛሬ ሀገራቸው መግባት አቁመው ያሉበት ሁኔታ በርካታዎቹ ሻዕቢያ ውስጥ የነበሩ ትልልቅ ባለስልጣናት የት እንዳሉ የማይታወቅበት በዚህ ሁኔታ ቅራኔው ሰፍቶ የሄደበት ሁኔታ በዓለም አቀፍ ግንኙነት ቅድም ያልኩ ሁኔታ ከዚህ ከጎረቤት ሀገርም ከዓለም አቀፍ ሁኔታ ጋርም የተገለለች ሀገር በየቀኑ ያለ ሁኔታ ለኤርትራ የሚሰራ ሁኔታ አይደለም ያለው። ይሄ ማለት ኤርትራውያን ወንድሞቻችን እህቶቻችን ችግር እንዲደርስባቸው አንፈልግም። በተመሳሳይ ደግሞ የኤርትራን መንግስት ለመለወጥ ኢትዮጵያ ገብታ ወይም ረጅም ቼንጅ የማድረግ እንደዚህ አይነት ፍላጎት የለንም። የኛ ተልእኮ የኛ ስራም አይደለም። ይሄን በግልጽ አስቀምጠናል። ኤርትራውያን መንግስታቸውን የመጠየቅ በመሰላቸውና በቃን በሚሉ ጊዜ የመጠየቅ የማውረድ ስልጣን የኤርትራውያን ነው። ግን ከጊዜ ወደ ጊዜ የስርዓቱን ሁኔታ ከማንም በላይ ባለቤቶቹ ኤርትራውያን እያዩት ነው ያሉት። ስለዚህ በዚህ ለካዋለሁ እኔ ብሔራዊ ጥቅማችን ኢትዮጵያ ላይ ሊተኩሱ የመጡ ሰዎችን በተመጣጣኝ ሁኔታ አደጋ ሳያደርሱ አንዳንዴም ተመጣጣኝ እርምጃ የወሰድን ግን ከልማት ስራችን ጋር የልማት ጠቅላይ ሚኒስትር መለስ በወቅቱ ያሉት እያንዳንዷ ደቂቃ ለኛ ከልማታችን የሚያደናቅፈን እንቅፋት ከፊት ለፊታችን ከሌለ በስተቀር እያንዳንዷን ደቂቃ ለልማት ነው የምናውለው። ኢትዮጵያ በዚህ ሁኔታ እየሄደች ነው ያለችው። ኤርትራውያን አሁን ባለው ሁኔታ ከቀጠለ ያ ስርዓት ለኤርትራውያን እየጠቀመ ያለ ስርዓት አለመሆኑን ኤርትራውያን ራሳቸው በሚገባ ተገንዝበው የኤርትራውያን ውሳኔ ነው የሚሆነው። ይሄ ነው ጥሩ። ግን ዶክተር ከዚሁ ጋር በተያያዘ ምንድነው ኢትዮጵያ ይህን ያክል ስኬታማ ነው ያልነው ፖሊሲ እየተከተልን ከሆነ ወደን የሚሆን ሳንወድ በዚህ ደረጃ አዎንታዊ የሆነ ፖሊሲ ነው እየተከተልን ያለነው ካልን አሁን ኤርትራን በተመለከተ የፖሊሲ ለውጥ እናመጣለን የሚል አስተያየት ከጠቅላይ ሚኒስትሩ ሰምተናል። ይሄ ምንጩ ምንድነው? የፖሊሲ ለውጥ እናመጣለን ሲባል የስከዛሬው ሂደታችን ጥሩ ነው ካል አሁን ምን መጣ? ምንጩስ ምንድነው የዚህ ፖሊሲ ለውጥ? ጥሩ እንግዲህ ፖሊሲዎች ቅድም የውጭ ጉዳይ ፖሊሲያችን ላይ እንዳነሳውልን ዋና መሰረታቸው የማይቀየሩ ግን ሁኔታዎች ውጫዊና ውስጣዊ ሁኔታዎች የሚቀየር ማሻሻያ የሚያስፈልጋቸው ጉዳይ ሲኖሩ ራስን ሪዲፋይን አዳፕት የምታደርግበት ይሄ የተለመደ ነገር ነው።
ጠቅላይ ሚኒስትራችንም ይሄን ጉዳይ ሲያነሱ እስካሁን ያለን በኤርትራ ያለንን ፖሊሲ በአጠቃላይ ገምግመን አንዳንድ የፖሊሲ ማሻሻያዎች እንደሚያስፈልገን የበላይ አመራሩ ውይይት ያደረገበት በዚህ ሁኔታ አሁን በተፈጠረው የኤርትራ ውስጣዊ ሁኔታ አሁን በተፈጠረው አካባቢ ሁኔታ አሁን በተፈጠረው ዓለም አቀፍ ሁኔታ ከኤርትራ ጋር የሚኖረን ግንኙነት ምንድነው መሆን ያለበት? መከለስ ያለባቸው ጉዳዮች እንከልሳቸዋለን፣ መለወጥ ያለባቸው ጉዳዮች እንለውጣቸዋለን። እነዚህ እንግዲህ በደንብ ተጠንተው እየተጠኑ ነው ያሉት።